ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አሚኮ የሰዓቱን ዜናዎች ይዘን ቀርበናል። ዋና ዋና ዜናዎችን እናስቀድማለን። መንግስት አምራች ኢንዱስትሪውን ለመደገፍ ትኩረት ሰጥቶ እየሰራ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በአማራ ክልል ባለፉት 3 ዓመታት በግጭት ያሳለፍነው ጊዜ የሚቆጭ ነው ሲሉ የሰላም አማራጭ የተቀበሉ የፋኖ አመራሮችና አባላት ተናገሩ። ከውጭ የሩሲያ ጦር በናዚ ጀርመን ላይ ተቀዳጀው ድል ለ81ኛ ጊዜ የሚታሰብበት ስነ ስርዓት ተከብሯል። ዜናዎቹን ወደ እናንተ በማቅረብ እኔ ተሾመ አበበ፣ በምልክት ቋንቋው ደግሞ ወለላ እንዳለው ከእናንተ ጋር ቆይታ እናደርጋለን። አብራችሁን ሁኑ። የኢትዮጵያ ታምርት ተቀዛቅዞ የነበረውን የኢንዱስትሪዎች የማምረት አቅም ያነቃቃ መሆኑን የኢንዱስትሪ ሚኒስቴር አስታወቀ። ምርትን ለገበያ ማቅረብ የሚያስችል ድጋፍ ተደርጎልናል ሲሉ የገለጹት ደግሞ አምራቾቹ ናቸው። የኢትዮጵያ ታምርት ከውጭ ወደ ሀገር ውስጥ የሚገቡ ምርቶችን በሀገር ውስጥ ለማምረት ማስቻሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ተመስገን ዳረጎት በትንታኔ ተመልክቶታል። ከዓመታት በፊት የአምራች ዘርፉ ለሀገሪቱ ኢኮኖሚ እድገት ሚና እንዲኖረው ቢታሰብም በአገልግሎት አሰጣጥ፣ በፋይናንስ አቅርቦት፣ ተገቢ ኤሌክትሪክ ኃይል ለፋብሪካዎች የማቅረብና ሌሎች ችግሮች መኖራቸው የአምራች ኢንዱስትሪው የሚጠበቅበትን ሚና ሳይወጣ እንዲቆይ አድርጎታል። ግብአትን ከውጭ የሚያገኙት በራሽያና ኢራን ጦርነት ግብአት ማግኘት አልቻሉም። ሁለተኛ አገዋ ኢትዮጵያ ስለተከለከለች ምርታቸውን መሸጥ አልቻሉም። የሀገር ውስጥ የጸጥታ ሁኔታም ችግር ስለነበረ ኢንዱስትሪዎች በሂደት እየተዳከሙ አንዳንዶቹም የተዘጉበት ሁኔታ ነው የነበረው። የኢትዮጵያ ታምርት ንቅናቄ በ2014 ሲጀመር ዋና ዓላማው በሀገሪቱ የሚገኙ አምራች ፋብሪካዎች የማምረት አቅማቸውን እንዲጨምር ማስቻል ነበር። በዚህ መሰረትም በተከናወኑ በርካታ ተግባራት በርካታ አምራች ድርጅቶች የማምረት አቅማቸው እንዲጨምር ተደርጓል። የሲኖትራክ የተለያዩ አይነት ሞዴሎችን አገር ውስጥ እንገጣጥማለን። ከ5 ቶን፣ 10 ቶን፣ 20 ቶን ሲኖትራኮችን እንገጣጥማለን። ከዛ ባለፈ መኪኖች ላይ የካርጎ ቦዲ ምርቶችንና ተሳቢዎችን እናመርታለን። ኢንተርኔትን የሚያስተላልፉልን ወይም ለመገናኛነት የምንጠቀምባቸውን ኬብሎች የምናመርታቸው ናቸው። እስከ 132 ኬቪ መሸከም የሚችል ፓወር ኬብል ማምረት እንችላለን። ከኮሙኒኬሽን ኬብል ውስጥ ፋይበር ኦፕቲክስ፣ ዳታ ኬብል እና ዲሽ ኬብል የተባሉትን እናመርታለን። ለአምራች ኢንዱስትሪዎች ከሚደረግላቸው ድጋፍ አንዱ የአምራቾችን የፋይናንስ አቅም ማሳደግ አንዱ ነው። በዚህም መሰረት ለአነስተኛ ለመካከለኛና ለከፍተኛ አምራች ኢንዱስትሪዎች በፋይናንስ ድጋፍ ተደርገዋል። ያስመጣናቸው ማሽነሪዎች ከቀረጥ ነፃ ነው የገቡልን። በተጨማሪ ኬሚካሎቹን በዝቅተኛ ታክስ ነው ወደ ሀገር ውስጥ የምናስገባው 5% ማለት ነው። ከቀረጥ ነፃ ማሽኑን በማስገባት ምርቱን እዚህ ሀገር ውስጥ ማምረት ችለናል። በዚህም በአመት እስከ 1.5 ሚሊዮን ዶላር ለኢምፖርት የምንጠቀም የነበረውን ነገር 73% ያህል በመቀነስ መንግስትንም እኛንም ተጠቃሚ አድርገናል። የኢትዮጵያ ታምርት ንቅናቄ የተዘጉ ፋብሪካዎች ወደ ስራ እንዲገቡ ከማስቻሉም በላይ አነስተኛ መካከለኛና ከፍተኛ ፋብሪካዎችም ወደ ስራ እንዲገቡ አስችሏል። ባለፉት 4 ዓመታት ብቻ 993 ኢንዱስትሪዎች በተለያየ ምክንያት ከዚህ ቀደም ቆመው የነበሩ ወደ ስራ ገብተዋል፣ ስራ ጀምረዋል። ኢትዮጵያ ታምርት ካልንበት ጊዜ ጀምሮ 3680 አዳዲስ ባለሀብቶች ወደዚህ ዘርፍ ተሰማርተዋል። 3000 ተጨማሪ ኢንቨስተር መሳብ የቻለ ንቅናቄ የሚጎሉትን ነገሮች ለቅመን ማረቅ ማስተካከል ከቻል ብዙ ሺህ ኢንዱስትሪያሊስቶችን መፍጠር እንችላለን ማለት ነው። በግብርናው ዘርፍ ተንጠልጥሎ የቆየውን የሀገሪቱን ኢኮኖሚ የአምራች ዘርፉ እንዲተካው የተጀመረው የኢትዮጵያ ታምርት ንቅናቄ ሚናው የላቀ ነው። አምራቾችም በሀገር ውስጥ ብቻ ሳይወሰኑ በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ ጥሪ ቀርቧል። ከዚህ ቀደም በውጭ ምንዛሪ እናስገባ ከነበሩ ምርቶች መካከል 14.5 ቢሊዮን ዶላር ገደማ ኢትዮጵያ በሀገር ውስጥ ማምረት ችላ ተክታለች። 5፣ 10፣ 15 ኩባንያ ከቻለ በግል ካልቻለ በህብረት አሊያም ከመንግስት ጋር እየተቀናጀ ቢያንስ በተመረጡ 5-10 አፍሪካ ሀገራት የኛ ኩባንያዎች መሄድ አለባቸው።
የኢትዮጵያ ታምርት ከተጀመረ ወዲህ ለአምራች ኢንዱስትሪዎች ከ2.2 ቢሊዮን ዶላር በላይ ፋይናንስ ቀርቧል። ለአነስተኛና መካከለኛ አምራቾች 50 ቢሊዮን፣ ለከፍተኛ አምራቾች ደግሞ 262 ቢሊዮን ብር በ4 ዓመታት ውስጥ የፋይናንስ አቅርቦት ተደርጎላቸዋል። መንግስት አምራች ኢንዱስትሪውን ለመደገፍ ትኩረት ሰጥቶ እየሰራ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። አራተኛው የኢትዮጵያ ታምርት ኤክስፖ 2018 የመዝጊያ መርሃ ግብር ተካሂደዋል። ሰላማዊት ነጋ። ሚያዝያ 25 2018 የተጀመረው አራተኛው የኢትዮጵያ ታምርት ኤክስፖ 2018 የመዝጊያ መርሃ ግብር ተካሂዷል። በመርሃ ግብሩም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተገኝተው የተዘጋጀውን ኤግዚቢሽን ጎብኝተዋል። የኢንዱስትሪ ሚኒስትር መላኩ አለበል፣ የጤና ሚኒስትር ዶክተር መቅደስ ዳባና ሌሎች ከፍተኛ የመንግስት የስራ ኃላፊዎችም ተገኝተዋል። በኢትዮጵያ ታምርት ንቅናቄ ጀማሪ ድርጅቶችን ከተቋማት ጋር በማስተሳሰር ገበያ እንዲያገኙ አድርጓል። አምራቾች ከሀገር ውስጥ አልፈው ወደ አፍሪካና ዓለም አቀፍ ገበያዎች የመግባት አቅም አላቸው ሲሉ የኢንዱስትሪ ሚኒስትሩ መላኩ አለበል ተናግረዋል። በኤክስፖ ከ40% በላይ አነስተኛና መካከለኛ ኢንተርፕራይዞች እየተሳተፉ ሲሆን ከትልልቅ አምራች ኢንዱስትሪዎች ጋርም ትስስር እንዲፈጥሩ ተደርጓል። ከመቼውም ጊዜ በተሻለ ጥራት ያላቸው ምርቶችን እንዲቀርቡ የተደረገ በመሆኑ በሀገር ውስጥ ምርት በመኩራት ባህልን የሚያዳብሩና ገቢ ምርትን የሚተኩና ያልተጠቀምንበትን የኤክስፖርት እድል አሳይቶናል። ከምንም በላይ የ2018 ኤክስፖ የተለየ የሚያደርገው በእኛ ሀገር ልጆች በጠቢበኛ አእምሮዎች የተመረቱ የማምረቻ መሳሪያዎችን በስፋት አቅርበን ለኤግዚቢሽን ማምጣታችን ነው። እሱ ብቻ ሳይሆን በኢንዱስትሪዎቹ መካከል እነዚህን የማምረቻ መሳሪያዎች ለመግዛት የተፈጠረው ትስስር እጅግ በጣም ተስፋ ሰጪ ነበር። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መንግስት አምራች ኢንዱስትሪውን ለመደገፍ በሰው ኃይል አቅርቦት፣ የኤሌክትሪክ ኃይል፣ የፋይናንስና የመሰረተ ልማት አውታሮች ግንባታን በማሟላት እየሰራ መሆኑን ተናግረዋል። በኢትዮጵያ ታምርት ንቅናቄም ሆነ በካውንስሉ የተሰሩ ስራዎች አማካኝነት የአምራች ኢንዱስትሪዎችን የማምረት አቅም ለማሻሻል ተችሏል። ተኪ ምርቶችን በብዛትና በጥራት ለማምረት ተሞክሯል። ከወጪ ንግድ እና ከስራ ዕድል ፈጠራ አንጻርም ብዙ ርቀት ተጉዘናል። የኢትዮጵያ ታምርት ንቅናቄ በአሃዝ ከሚገለጹ ውጤቶች ጎን ለጎን የስራ ባህልንና ምርታማነትን ለማሻሻል ረድቷል። የሀገር ውስጥ ምርትን የመሸመትና የመጠቀም ባህል አሳድጓል። ከዚህ በተጨማሪ አምራች ኢንዱስትሪው ከራሱ ዘርፍ እድገት ባሻገር እንደ ግብርና፣ ኮንስትራክሽን፣ ቱሪዝም እና ጤና ላሉ ሌሎች ኢኮኖሚያዊ እንዲሁም ማህበራዊ ዘርፎች መነቃቃት እያደረገ ያለው አስተዋጽኦ ከፍተኛ ነው። አምራች ኢንዱስትሪው ከዚህ በላይ እንዲያድግ በዋናነት 3 ነገሮች ያስፈልጋሉ። ኢንዱስትሪያዊ አመለካከት፣ ኢንዱስትሪያዊ ባለሀብትና ኢንዱስትሪያዊ አመራር። አምራቾች ምርቶችና የፈጠራ ውጤቶችን ለሀገራቸው ማበርከታቸውን መቀጠል እንዳለባቸውና የስራ ኃላፊዎች በየዘርፉ ያሉ ችግሮችን በመፍታት ለአምራች ኢንዱስትሪዎች ምቹ ሁኔታዎችን በመፍጠር ኃላፊነታቸውን እንዲወጡ አሳስበዋል። የኢትዮጵያ ታምርት ኤክስፖ የዘልማድ ስራ መሆን የለበትም። ዘንድሮ ኢትዮጵያ ምን ፈጠረች፣ ምን አዲስ ነገር አመጣች፣ ምን አሻሻለች፣ እነማን ምን ሰሩ የሚለውን ለማየት በጉጉት የሚጠበቅ ኩነት መሆን ይገባዋል። የኢንዱስትሪ ሚኒስቴር እና ሌሎች መንግስታዊ ተቋማትም በጋራና በቅንጅት ተናባችሁ በመስራት በተሳታፊዎች ብዛት፣ በምርት ጥራትና ስብጥር እንዲሁም በይዘት ከዘንድሮ በእጅጉ የላቀ ኤክስፖ ለማዘጋጀት እንዲቻል አምራች ኢንዱስትሪዎችን እንድትደግፉ፣ እንድታበረታቱ ካደራ ጭምር እያሳሰብኩ በዚህ ዓመት ለሰራችሁት ስራ በኢፌዴሪ መንግስትና በራሴ ስም ምስጋና እንዳቀርብ ይፈቀድልኝ። አምስተኛው የኢትዮጵያ ታምርት ኤክስፖ 2019 ከግንቦት 10 እስከ 19 2019 ዓ.ም እንደሚካሄድም ተገልጿል። በአማራ ክልል ባለፉት 3 ዓመታት በግጭት ያሳለፍነው ጊዜ የሚቆጭ ነው ሲሉ የሰላም አማራጭ የተቀበሉ የፋኖ አመራሮችና አባላት የሰላም አማራጭ ተቀብለው ስልጠና ሲወስዱ የቆዩ የፋኖ አመራሮችና አባላት በአዲስ አበባ የልማት ስራዎችን ጎብኝተዋል። ኢብራሂም መሐመድ ባለፉት ዓመታት በአማራ ክልል የተፈጠረው ግጭት የክልሉን ሕዝብ ለማህበራዊና ኢኮኖሚያዊ ጉዳቶች ከመዳረጉ ባሻገር ማህበራዊ መስተጋብሩንም አስተጓጉሎት ቆይቷል። ግጭቱ ይፈታ ዘንድ መንግስት የሰላም ጥሪዎችን ሲያደርግ ከቆየ በኋላ ከአፋሕድ ጋር የሰላም ስምምነት መደረጉን ተከትሎ በርካታ አመራሮችና አባላት የሰላም ጥሪውን ተቀብለዋል። እነዚህ አካላት ከግጭት ወደ ልማት የሚያስገባ የስራ ፈጠራ ስልጠና ሲወስዱ ቆይተው በአዲስ አበባ የተሰሩ የተለያዩ የልማት ስራዎችንም
ጎብኝተዋል። የፋኖ አመራሮችና አባላት በከተማ የተሰሩ የኮሪደር የወንዝ ዳርቻና ሌሎች ልማቶች ጫካ ሆነው ከሚሰሙት የተዛቡ ወሬዎች ፍጹም የራቁና ሰላም የልማት ተግባራትን በፍጥነትና በስኬት ለማከናወን የላቀ ሚና እንዳለው ተመልክተናል ብለዋል። በዚህ 3 ዓመት ውስጥ ጫካ ቆይታችን ውስጥ አዲስ አበባን በዚህ ልክ ስለናትም አስበናትም አናቅም። እውነት ለመናገር ማለት ነው እጅግ በጣም ተለውጣና ተቀይራ ነው ያየኋት። ሰላም ምን ያህል አስፈላጊ እንደሆነ ለሀገራችን እጅግ በጣም ጥቅም እንዳለው ያየሁበት ከተማው ተቃይሮ የመጨረሻ በቃ እጅግ በጣም ውብ ሆኖ ነው ያለው። ትግል ላይም ኦልሬዲ ይህን ልማቱን እናውቃለን። ልማቱ ግን ዝም ብሎ የብልጭልጭ የማስመሰል እያልን የፖለቲካ ስራ እንሰራበታለን። ህብረተሰባችንን በዛ እንቀሳቀስበታለን እንጂ ልማቱ እየተሰራ እንደሆነ በተለይ በአዲስ አበባ ዙሪያ ላይ እጅግ ከፍተኛ ስራ እየሰራ እንደሆነ እናውቃለን። እዚህ ከገባን በኋላ ያየነው በፍጹም በቃ ሊገናኝ የማይችል ነገር ነው፣ እውነት ለመናገር ማለት ነው። እኛ አገራችን እንዲያውም ረስተናታል ማለት ይቻላል። ራሳችንም ጭምርት ነው የከሰስ ነው። በመሰረቱ የምንሰማውና የምናየው እጅግ በጣም የተለያየ ነው። ያለማው ልማት እጅግ በጣም ደስ የሚያሰኝ ነው። የምንቀጥልበትም ደረጃ ነው። እኛም ጭምርት አስተሳሰባችንም ማንነታችንም ጭምርት ዘወር ብለን እኛ ራሳችን እንድንፈትሽ ያደረግንበትና ያየሁበት ሰዓት ነው እንደኔ ማለት ነው። በአማራ ክልል ባለፉት 3 ዓመታት በእርስ በርስ ግጭት ያሳለፍናቸው ጊዜያት የሚያስቆጩ ናቸው ያሉት የፋኖ አመራሮችና አባላት ክልሉ ወደ ቀደመ ሰላሙ እንዲመለስ ጫካ ያሉ ወንድሞች የሰላም አማራጭን እንዲከተሉ ጥሪ አቅርበዋል። ይህ ትግል ይሻገራል፣ አማራን ወደ ተሻለ ደረጃ እናደርሳለን ብለን ነው ጀምረው ነው የነበረው ማለት ነው እና ነገር ግን አሁን አቅጣጫውን ስለሳተ ይህ 3 ዓመት ላይ በጣም እጅግ በጣም ሀገርንም ህዝብንም የበደልንበት ነው እውነት ለመናገር ማለት ነው። ስለዚህ ያ ነገር አያስፈልግም ብለን መጠናል። እዚህ ከመጣን በኋላ የራሳችን ህይወት የምንችልበት ነገር የተመቻቸልን ስላለ በዚህ አጋጣሚ የክልሉ መንግስትና የፌዴራል መንግስት አመሰግናለሁ። በጫካ ያሉ ወንድሞቻችንም ቢሆን ይህን ነገር እንዲገነዘቡት በማድረግ ኦልሬዲ የሚመጡበትን መንገድ እንፈጥራለን። ሊመጡ የሚያሰቡ ይኖራሉ። ከነሱ ጋር የበለጠ ያለውን የልማት ሁኔታ በማስረዳት እንዲመጡ እናደርጋለን። በጠረጴዛ ዙሪያ መወያየት መፍታት አለብን። ይህን እኛን ያገኘነውን እድል ማየት አለባቸው። መልሰው ራሳቸውን እንዳይ ጭምርት ማለት ነው። ለወንድሞች በጣም ጭንቅላት ያላቸው አሉ፣ ጥሩ አስተሳሰብ ያላቸው አሉ። ይህንን ግን አስተካክለው እኛ ወደ መጣንበት መጥተው አገራቸውን ማየት አለባቸው። አገራችንን ማልማት አለብን በጋራ ከመንግስት ጋር ሆነን የሚል ሀሳብ ስላለ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ የሰላም ስምምነቱን ተከትሎ በአሁኑ ወቅት በርካቶች የሰላም ጥሪውን እየተቀበሉ መምጣታቸውን ገልጸው የሰላም አማራጭን ለተከተሉ ወገኖች የስራ ፈጠራ ስልጠና እየተሰጣቸው ወደ ስራ እየገቡ ነው። ይህም ጉብኝትም የተዛባ አስተሳሰብን ለማስተካከል መካሄዱን አስታውቀዋል። የሰላም አማራጭን ተቀበሉ እንጂ አገር እየለማ መሆኑን አልተገነዘቡ ነበር። አገር እየተቀየረ ነው። ለዚህ ማሳያ አዲስ አበባ ነው ብለን የስልጠናውን እንደጨረስን ከስልጠና መልስ በከተማ ውስጥ የተሰሩ የኮሪደር ልማቶች ምን እንደሚመስሉ እንዲገነዘቡ ትምህርት እንዲወስዱ በጫካ ያሉትም ይህንን እንዲማሩ አገር እየለማ እንደሆነ እየተቀየረ እንደሆነ ሰላም ብንሆን ደግሞ ከዚህ በላይ አገር እንደሚያድግ አገር እንደሚመነደግ እንዲገነዘቡ ለማሳሰብ ግንዛቤ ለመፍጠር የተፈጠረ መድረክ ነው ማለት ይቻላል። በክልሉ በተገኘው ሰላም በተለያዩ ከተሞች የተጀመሩ የልማት ተግባራት ተጠናክረው እንዲቀጥሉ ሌሎች በጫካ ያሉ ወንድሞች የሰላምን አማራጭ እንዲቀበሉ ቢሮ ኃላፊው ጥሪ አቅርበዋል። ባለፉት 9 ወራት በተደረገው ሕግ የማስከበር ስራ በዞኑ ከ500 በላይ የሚሆኑ የታጠቁ አካላት ወደ ሰላም መመለሳቸውን የምዕራብ ጎንደር ዞን አስተዳደር ገለጸ። በአካባቢው አንጻራዊ ሰላም በመፈጠሩ የልማት ስራዎችን አጠናክሮ ለማስቀጠል አስችሏል ተብሏል። ኤልያስ ጋሻው ተጨማሪ አለው። በምዕራብ ጎንደር ዞን አስተዳደር የ9 ወራት የፓርቲና የመንግስት እቅድ አፈጻጸም ግምገማና የቀጣይ አቅጣጫ ውይይት በገንዳዋ ከተማ ተካሂዷል። በውይይቱ የጸጥታ መዋቅሩን ተገቢውን ስልጠና በመስጠት በእውቀትና በአቅም በማሳደግ አካባቢውን አንጻራዊ ሰላም እንዲሰፍንበት ስራዎች ተሰርተዋል ተብሏል። ለዚህም አመራሩ ከማህበረሰቡ ጋር ከፍተኛ የህዝብ ለህዝብ ግንኙነት ስራዎች በመስራታቸው ውጤት መመዝገቡ በውይይቱ ተመላክቷል። የጸጥታ መዋቅሩ ከማህበረሰቡ ጋር ተቀናጅቶ በመስራቱ በአካባቢው ሰላም እየሰፈነ መምጣቱን ተሳታፊዎች ተናግረው የምርጫ ስራ በተገቢው መንገድ ለማጠናቀቅ እየተሰራ ነው ብለዋል። ጸጥታ ተቋማት ሀገር መከላከያ ሰራዊትና ፌዴራል ፖሊስ ከክልል ጸጥታ መዋቅር ደግሞ ከአድማ መከላከል ፖሊስና መደበኛ ፖሊስ እንዲሁም ሰላም አስከባሪና ሚሊሻ በጥምር ሆነን ስራ እየሰራን ያለ ነው። ከተማው ላይ ደግሞ ይሄ ህዝቡን በብሎክ እያደራጀን ከተማው ሰላም ሆኗል። ከጸጥታ ጎን ለጎን ሰላማችን እያስከበርን ሰላማችን እያስጠበቅን የምርጫን ስራ ደግሞ ፍጹም ሰላማዊ
ተአማኒነት ያለው ምርጫ ለማስኬድ እየሰራንበት ያለንበት ጉዳይ ነው ያለው። አካባቢውን ወደ አንጻራዊ ሰላም ለመመለስ ከጸጥታ ኃይሉና ከማህበረሰቡ ጋር በቅንጅት በርካታ ስራዎች ተሰርተዋል ያሉት የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ኢያሱ ይላቅ ናቸው። ባለፉት 9 ወራት በተደረገው ህግ የማስከበር ስራ በዞኑ ከ500 በላይ የሚሆኑ የታጠቁ አካላት ወደ ሰላም መመለሳቸውን ጠቁመዋል። 538 በላይ የታጠቁና ጄኔ የጽንፈኛ ቡድን አባል የነበሩ ወደ ሰላም እንዲመለሱ ያደረግንበት ሁኔታ ያለው። በአጠቃላይ የሰላም ሁኔታውን በተገቢ መንገድ በማከናወናችን የልማት ስራዎችንም አጠናክረን ለማስቀጠል እድል አግኝተናል። እንደ መንግስት በቀጣይ ምርጫው ሰላማዊና በህዝብ ዘንድ ተአማኒነት ያለው እንዲሆን በርካታ ዝግጅቶች እየተደረጉ መሆኑን አብራርተዋል። የጸጥታ ኃይላችን በጥሩ ቁመና ላይ ነው የሚገኘው። አካባቢውን ከአካባቢው ህዝብ ጋር በመቀናጀት ሰላሙን በማስፈን ተገቢው ስራ እየተከናወነ ያለበት ሁኔታ ነው ያለው። ስለዚህ ምርጫው ነጻ፣ ሰላማዊ፣ ዴሞክራሲያዊ ሆኖ እንዲጠናቀቅ የማድረግ ስራ የቅድመ ዝግጅት ስራችን በጥሩ ሁኔታ እየሄደ ነው ያለው። በአማራ ብሔራዊ ክልላዊ መንግስት የእርሰ መስተዳደሩ የአስተዳደር ጉዳዮች አማካሪ አቶ ጥላውን መኳንንት ዞኑ ሰፊ ጸጋ ያለበት አካባቢ በመሆኑ ጸጋውን አሟጦ በመጠቀም ለአካባቢው ብቻ ሳይሆን የክልሉን ተጠቃሚነት ለማረጋገጥ ስራዎች መሰራት እንዳለባቸው ተናግረዋል። ፖቴንሻል የሚባል ዞን ነው። ስለዚህ የተጀመሩ ጥሩ እንትኖች አሉ። ከኢኒሼቲቭ ስራዎችን አኳያ ለምሳሌ የሜካናይዜሽን ትራክተር አቅርቦት፣ መስኖን በክላስተር የማልማት እና እነዚህ መልካም እንደ ክልልም ጥሩ ተሞክሮ የሚታይባቸው ናቸው። ስለዚህ አቅም በሚገባ ጸጋውን ማልማት እና በዚያ መንገድ ስራዎች እንዲፈጸሙ ማድረግ በጣም ወሳኝነት ያለው ስለሆነ አጠናክረው እንዲቀጥሉ ማድረግ ነው። በአንዳንድ አካባቢዎች የመብራት የዋና የኔትወርክ መቆራረጥ ችግሮችን በዘላቂነት መፍትሄ ለመስጠት ከክልልና ከፌዴራል ባለድርሻ አካላት ጋር ውይይት በማድረግ ችግሩን ለመፍታት ጥረት እየተደረገ መሆኑን በመድረኩ ተጠቁመዋል። ብልጽግና ፓርቲ በውጤት የታጀበ ሀገር አሻጋሪ የሆኑ ስራዎችን መስራቱን የእንጅባራ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አስታወቀ። በእንጅባራ ከተማ ለ7ኛው ጠቅላላ ምርጫ የብልጽግና ፓርቲ የምረጡ ቅስቀሳና የድጋፍ ሰልፍ ተካሂደዋል። ሳሙኤል አማረ ዝርዝር አለው። የዜጎች ክብር ማረጋገጫ ፓርቲ ነው። በአዊ ብሔረሰብ አስተዳደር እንጅባራ ከተማ የብልጽግና ፓርቲ የምረጡኝ ቅስቀሳና የድጋፍ ሰልፍ ተካሂዷል። በድጋፍ ሰልፉ ኢትዮጵያ በብልጽግና ፓርቲ መሪነት ትበለጽጋለች፣ ብልጽግና የሀገር አንድነትና የዜጎች ክብር ማረጋገጫ ፓርቲ ነው የሚሉና ሌሎችም መልእክቶች ተላልፈዋል። የእንጅባራ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ጥሩ ወርቅ በላይ ብልጽግና በችግር ተወልዶ ፈተናዎችን ወደ ድል በመቀየር በርካታ ስኬታማ ተግባራትን ያስመዘገበ ፓርቲ መሆኑን ተናግረዋል። ፓርቲያችን የተመሰረተው ሀገር የመፍረስ አደጋ ተደቅኖባት በነበረ ጊዜ ቢሆንም እነዚህን ታላላቅ ፈተናዎች ወደ ታላላቅ እድሎች በመቀየር የሀገሪቱን ከመፍረስ ታድጎ ዛሬ በጽኑ መሰረት ላይ አቁሟታል። እኛ በችግር ተወልደን በውጤት የተመሰከርልን ፓርቲ በመሆናችን ዛሬም ቃላችንን በተግባር እያረጋገጥን እንገኛለን። ፓርቲውን ወክለው የቀረቡ እጩዎች የእንጅባራ ከተማና አካባቢውን ሕዝብ የልማት ፍላጎት ጠንቅቀው የሚረዱና ለተግባራዊነቱም የሚተጉ ስለመሆናቸው አስገንዝበዋል። በዚህ ታሪካዊ ምርጫ እናንተን ወክለው እንዲሰሩ የቀረቡት እጩዎቻችን የእናንተን ህመም የሚያውቁ አብረዋችሁ የደከሙና ለእውነተኛ አገልግሎት ራሳቸውን ያዘጋጁ የህዝብ ልጆች ናቸው። እጩዎቻችን መምረጥ ማለት የእንጅባራን ልማት መምረጥ ማለት ነው። የኮሶበር ምርጫ ክልል የክልል ምክር ቤት እጩ አቶ አየን ብርሃን ብልጽግና ፓርቲ ኢትዮጵያን በሁሉም ዘርፍ ተምሳሌት ሀገር ለማድረግ እየሰራ ያለ ፓርቲ መሆኑን ተናግረዋል። ከአሁን በፊት የተጀማመሩ ሜጋ ፕሮጀክቶችንም ሆነ አዳዲስ ፕሮጀክቶችን በመቅረጽ ጀምሮ በመጨረስ የሚታወቅ ፓርቲ ነው። ሰላም ብልጽግና እንዲመጣ ልሞ የሚሰራ ፓርቲ ነባር ውስንነቶችንና ድክመቶችን ህዝብ የማይፈልጋቸውን ነገሮች በማስወገድ በአዲስ ታክቶ ሪፎርም አድርጎ እየሰራ የመጣ ድርጅት ነው። የድጋፍ ሰልፉ ተሳታፊዎችም ፓርቲው ባለፉት የለውጥ ዓመታት ያስመዘገባቸው ስኬቶች ተጠናክረው እንዲቀጥሉና የተጀመሩ የልማት ውጥኖች ከዳር እንዲደርሱ ከጎኑ እንደሚቆሙ ተናግረዋል። እንጅባራ ሙሉ ሰላም ናት። በዛ ላይ ሁሉም ወጣቶች ለስራ እየታተርንና በሁሉም በምንሄዳቸው ከመንግስት መስሪያ ቤቶች ጋር ድጋፍ ይሰጡናል። ወደ ስራም እየገባን ነው። አገራችንንም ወደ ተሻለ ከሌሎች አገሮች ጋር እኩል ለማድረግና የቀድሞዋ ቦታዋ ላይ ለመተካት መንግስትም እየሰራ ያለው ቁርጠኝነት ያለው ሰላም ለማረጋገጥ ይሄን በማየት ነው የምደግፍ። ብልጽግናን ደግፌ ስወጣ እኔ አንደኛ እንደ ሀገር ነው የማስበው፣ እንደ ራሴ ብቻ አይደለም። እንጅባራን ያው በልማት በሰላም
በተለያየ ነገር በብልጽግና ተጠቃሚ ነን። ያን በማሰብ ነው እኛ ልንደግፍ ይወጣ ነው። ሰባተኛው ጠቅላላ ምርጫ በሰላም እንዲጠናቀቅ የበኩላቸውን ድርሻ እንደሚወጡ አረጋግጠዋል። የሀገሪቱን 50 በመቶ የሚሆነውን የውሃ ተፋሰስ የያዘውን የአባይ ተፋሰስ ላይ ትኩረት ሰጥቶ መስራት ወሳኝ መሆኑን በውሃና ኢነርጂ ሚኒስቴር በሚኒስትር ዴኤታ ማዕረግ የሚኒስትሩ አማካሪ ሞቱማ መቃሳ ገለጹ። የአማራ የኦሮሚያና ቤንሻንጉል ጉሙዝ ክልሎች የተቀናጀ የውሃ ሀብት አስተዳደር እንዲኖር በቅንጅት እንደሚሰሩም ገልጸዋል። ትርንጎ ኤርሳው ተጨማሪ አላት። የአማራ የኦሮሚያና የቤንሻንጉል ጉሙዝ ክልልን የሚያካልል የአባይ ቤዚን የተቀናጀ የውሃ ሀብት አስተዳደር በዋናነት የተቀናጀ የተፋሰስ ልማት ስራዎች፣ የመስኖ ልማትና የንጹህ መጠጥ ውሃ አቅርቦት ላይ ትኩረት አድርጎ ይሰራል። የውሃ ሀብትን በአግባቡ ለመጠቀምና ለማስተዳደር የባለድርሻ አካላት ቅንጅት ወሳኝ ነው። የአባይ ቤዚን ያለውን ዘርፈ ብዙ ጠቀሜታ ለማሳደግም ሶስቱ ክልሎች በትብብር እንሰራለን ብለዋል። አንድ ብዝሃ ሕይወት እንዲጠበቅ ይፈለጋል። ተጠብቆ በአግባቡ ለማህበረሰቡ ጥቅም እንዲውል ነው። ግን ይሄ በሌላ በኩል ግን ጥቅም ብቻ ደግሞ የሚሰሩ ሌሎች ሴክተሮች በጥቅም ላይ የሚያደሉ ከሆነ ይሄ አንዱ ስራ አንዱ ማፍረስ እንዳይሆን ይሄ ቅንጅት በጣም ከፍተኛ ተነሳሽነትን የሚፈጥር ነው። በተፋሰስ ልማት ስራ በጣም ሰፊ ስራ ባለፉት 7 ዓመታት ዘንድሮም ለሚተገበሩ የአፈርና ውሃ የተፋሰስ የአረንጓዴ ልማት አሻራ ፕሮግራም ከፍተኛ ዝግጅት እየተደረገ ያለበት ሁኔታ አለ፣ ልምድ አለ። ስለዚህ ከልምዱ ተነስተን በአባይ ቤዚን ውስጥ እኛ ክልል የሚወድቁ ሰብ ቤዚኖች ውስጥ እነዚህ የልማት ስራዎችም የተፋሰስ ልማት ስራዎችም እና የተቀናጀ የውሃ ሀብት አስተዳደርም የምንተገብር ይሆናል ማለት ነው። የተቋማት ኃላፊዎች የሶስቱም ክልል አመራሮች ባለቤት በመሆን ረገድ ይቅዱን ኢንተርናላይዝድ አድርገው የራሳቸው አድርገው በመውሰድ ረገድ እየተጀማመሩ ያሉ ነገሮች ጥሩ ናቸው እና ከዚህ በኋላ ጥሩ ኢንቮልቭመንት ይኖራል ብዬ አስባለሁ። የሀገሪቱ 50 በመቶ የውሃ ተፋሰስ ከአባይ ተፋሰስ የሚገኝ በመሆኑ ተፋሰሱ ላይ ትኩረት አድርጎ መስራት ወሳኝ መሆኑን በውሃና ኢነርጂ ሚኒስቴር በሚኒስቴር ዴኤታ ማዕረግ የሚኒስትሩ አማካሪና የውሃ ሀብት አስተዳደር ሚኒስቴር ዴኤታ ተወካይ ሞቱማ መቃሳ ገልጸዋል። 50% የውሃ ተፋሰስ ማለት ይቻላል በአባይ ተፋሰስ ውስጥ የሚገኝ ነው የሀገሪቷ ማለት ነው። እንደ አጠቃላይ ሲታይ በምዕራብ ኢትዮጵያ ኦሞ ጊቤ፣ አባይ እና ባሮ አኮቦ 76 ከመቶ የውሃ ተፋሰስ ያለው የሀገሪቷ በእነኚህ ሶስቱ ተፋሰሶች ብቻ ነው። ስለዚህ በአባይ ተፋሰስ ላይና ሌሎችም ላይ ትኩረት አድርጎ መስራት ወሳኝነት አለ ማለት ነው። የተፋሰሱን እቅድና ትግበራ ክትትልና ድጋፍ እያደረጉ መሆኑንም ተናግረዋል። ድጋፍ ስንል በጋራ የምንሰራ ነው። እቅድ ዝግጅቱ ላይ በጋራ እንሰራለን። ከባለድርሻ አካላት ጋር የምናደርገው ምክክር በጋራ እናደርጋለን። አተገባበሩን ደግሞ በጋራ ክትትል የምናደርግበት ሁኔታ ነው ያለው። የቤዚን ፕላን ለመተግበርና የተቀናጀ የውሃ ሀብት አስተዳደር እንዲኖር ባለድርሻ አካላት በቁርጠኝነት እንደሚሰሩም በመድረኩ ተገልጿል። ህገወጥ የአሳ ማስገሪያ መሳሪያዎች በአሳ ሀብት ላይ አሉታዊ ተጽዕኖ እያሳደሩ መሆኑን የአማራ ክልል እንስሳትና አሳ ሀብት ልማት ቢሮ አስታወቀ። በዘርፉ ለተሰማሩ ሴቶች የአሳ ማስገሪያ መረብ አሰራርና ተያያዥ ጉዳዮች ላይ ስልጠና በመስጠት የሚስተዋሉ ችግሮችን ለመፍታት እየተሰራ ነው ተብሏል። ብርሃኑ ይስማው። የአሳ ሀብት ልማት ከፍተኛ ኢኮኖሚያዊ ጠቀሜታ ቢያስገኝም የሚስተዋሉ ህገወጥ አሰራሮች ተገቢውን ጥቅም ለማግኘት እንዳይቻል አድርገዋል። ህገወጥ የአሳ ማስገሪያ መረብ መጠቀም በዘርፉ ከሚስተዋሉ ችግሮች አንዱ መሆኑን በአማራ ክልል እንስሳትና አሳ ሀብት ልማት ቢሮ የአሳ ቴክኖሎጂ ባለሙያ አቶ አበበ ፈንታውን አስረድተዋል። አብዛኛው አስጋሪ የሚጠቀመው ህገወጥ የማስገሪያ መሳሪያ ነው ማለት ነው። ይህ ህገወጥ የማስገሪያ መሳሪያ አንደኛ ኬሚካል የተነከረ ነው። ስለዚህ በአሳ ሀብት ልማቱ ላይ ትልቅ ችግር ያስከትላል። ሁለተኛ ባለ አንድ ክር ነው፣ ስስ ነው። ስለዚህ አይመርጥም። ለምግብ የደረሱትንም ያልደረሱትንም ሁሉንም የአሳ ዝርያ ዲስትራክት የሚያደርግ ወይም ጉዳት የሚያስከትል መረብ ነው ማለት ነው። የወንጠፍት ስፋታቸው ከ8 ሴንቲሜትር በታች የሆኑና ባለ አንድ ክር መረቦች በሙሉ ህገ ወጥ ሲሆኑ በአሳ ሀብቱ ላይ ከፍተኛ ጉዳት እያስከተሉ እንደሚገኙ ነው የተገለጸው። ህጋዊ የአሳ ማስገሪያ መረብ አቅራቢ በሀገር አቀፍ ደረጃ ማግኘት ባለመቻሉ በዘርፉ የተሰማሩ ግለሰቦችን አሰልጥኖ ተቀባይነት ያለው መረብ እንዲያመርቱ የማድረግ ስራ ተጀምሯል። አቶ እንዳለልማ የረጅም ጊዜ ልምዳቸውን በመጠቀም የአሳ መረብ አሰራርና ተያያዥ ጉዳዮች ላይ ስልጠና ሰጥተዋል። ማንም አሁን በዚህ ሙያ ላይ ተሰማርቶ ነጋዴ የሚሆን ማንም ተሰማርቶ
ከውጭ የሚያስገባ የለም፣ አገር ውስጥ የሚሰራ የለም። ካለኝ የረጅም ዓመት ልምድ በመነሳት ጡረታ እንደወጣው ይሄን ስራ የጀመርኩ እኔ ነኝ። በባህር ዳር ከተማ በማህበር ተደራጅተው አሳ በማቅረብ ስራ ላይ የሚገኙና ስልጠና የተሰጣቸው ሴቶች በስልጠናው ያገኙት እውቀትና ክህሎት የራሳቸውን ኢኮኖሚ ከማሳደግ ባለፈ የውሃ ሀብቱን ጠብቆ ለማቆየት ያስችላል ብለዋል። በራሳችን በእጃችን በሰራ ነው መረብ ብናሰግር ብዙ ለውጥ ይመጣ ነው ብዬ እላለሁ። ለእኛም ጥሩ እድል ነው፣ ለጣኖም ጥሩ ነው። ደህንነቱ እየተጠበቀ ነው፣ ለአስጋሪውም ጥሩ ነው። ይህን መረብ ማለት ነው እኛ እናዘጋጃለን። አርሶ አደር ወስዶ ያመረተውን ምርት ለእኛ መጥቶ እንዲሰጠን። ናቡ ኢትዮጵያ የተሰኘ ግብረሰናይ ድርጅት በጣና ሐይቅ ዙሪያ የተለያዩ ስራዎችን ይሰራል። የድርጅቱ የአቅም ግንባታ አማካሪ አቶ ባሂ ጥሩነህ ድርጅቱ ስልጠናውን በትብብር በማዘጋጀት ድጋፍ ማድረጉን የገለጹ ሲሆን በቀጣይ ሰልጣኞችን ወደ ስራ ለማስገባት የሚያስችል ድጋፍ እንደሚያቀርብም ገልጸዋል። ስልጠናው መስጠቱ ብቻ አይደለም፣ ለነዚህ የተደራጁ ሴቶች ተቀጣይ መነሻ የሚሆናቸው ግብዓቶች እናቀርባለን። ቢያንስ 100 መረብ ሊያሰራ የሚችል ጥሬ ዕቃና ማምረቻ መሳሪያውን እናቀርባለን። ያ ሲሆን በዘላቂነት አሳ ማምረት የሚችል ደረጃውን የጠበቀ መረብ በገበያ ላይ ይኖራል ማለት ነው። በአማራ ክልል እንስሳትና ዓሳ ሀብት ልማት ቢሮ የእንስሳት እርባታ ተዋጽኦና መኖ ልማት ዳይሬክተር አቶ መኳንንት ዳምጤ ስልጠናው የአሳ ማስገሪያ መረብ አቅርቦትን ለመፍጠር የሚያስችል ነው ብለዋል። ህገወጥ መረብን የሚጠቀሙ አስጋሪዎችን ማስቆም የምንችልበት፣ ህጋዊ መረብ ደግሞ ማቅረብ የምንችልበት እድሉ ስለተፈጠረ እንደ ክልል ትልቅ እድል ነው። አቶ መኳንንት በአሳ ማስገር ስራ ላይ የሚስተዋለውን ህገ ወጥነት ለመከላከል በዘርፉ ከተሰማሩ ማህበራትና ኢንተርፕራይዞች ጋር በመሆን እየተሰራ ነው ብለዋል። ወደ 29 ሺህ ማህበረሰብ አሳ ላይ ይጠቀማል። ስለዚህ ለነኚህ የማህበረሰብ ክፍሎች ግንዛቤ በመፍጠር ህገወጥ አሰራሩ እንዲቆም፣ ህጋዊ የሆነ አሰራር ደግሞ እንዲሰፋ የማድረግና በማህበራቱ ውስጥ ያሉት አባላት ህገወጥ ስራን የሚሰሩ ከሆነ ከአባላቱ እንዲወጡ የማድረግ ስራ እየሰራ ነው። በዚህ መንገድ ችግሩን ለመፍታት ጥረት እየተደረገ ነው። ከአማራ ክልል እንስሳትና ዓሳ ሀብት ልማት ቢሮ የተገኘ መረጃ እንደሚያሳየው በተያዘው ዓመት እስከ ሚያዝያ ወር መጨረሻ ድረስ ከ38 ሺህ ቶን በላይ ዓሳ ተመርቶ ለገበያ ቀርበዋል። በክልሉ ከ29 ሺህ በላይ የሚሆኑ ዜጎች ከዓሳ ጋር ተያያዥነት ባላቸው የስራ ዘርፎች ተሰማርተዋል። የአማራ ክልል እንስሳትና ዓሳ ሀብት ልማት ቢሮ ከናቡ ኢትዮጵያ ጋር በመተባበር በዓሳ ሀብት ዘርፍ የሚስተዋለውን ህገ ወጥነት ለመከላከል የሚያስችል ስራ እየሰራ እንደሚገኝ አስታውቋል። እየተከታተላችሁ የምትገኙት የምሽት ዜናችንን ነው ተመልካቾች። በዚሁ የምናልፈው ወደ ልዩ ልዩ ጥንቅሮቻችን ይሆናል። አቶ አደራጀው አግማስ ይባላሉ። ቀደም ባሉት ጊዜያት በመንግስት ስራ ሲያገለግሉ ቢቆዩም በወር በሚያገኙት ደሞዝ ኑሯቸውን መምራት ባለመቻላቸው የመንግስት ስራቸውን ለቀው በከተማ ግብርና ዘርፍ ለመሰማራት መወሰናቸውን ይናገራሉ። በተሰማሩበት የከተማ ግብርና ጠንክረው በመስራት ዛሬ ላይ የተሻለ ህይወት እየኖሩ መሆኑንም ገልጸዋል። ወጣቶች ተመርቀው የመንግስት ስራ ከመጠበቅ ይልቅ በተማሩበት ሙያ የራሳቸውን ስራ ፈጥረው ቢሰሩ የተሻለ ተጠቃሚ እንደሚሆኑም የዛሬው ባለታሪካችን ይመክራሉ። ዘጋቢያችን የዝባለም ጌታነህ ከባለታሪካችን ጋር ቆይታ አድርጋለች። ተከታትለን እንመለስ። የተሰማረውበት በከተማ ግብርና በወተት ላሞች በማርለብ እና በጓሮ አትክልት በከብቶች መኖ ላይ ጥረት አድርጌ እየሰራ ያለውበት ሁኔታ ነው ያለው። የመንግስት ሰራተኛ ነበርኩ። ከመንግስት ሰራተኛ ለመውጣት በግሌ ብሰራ ይሻላል በሚል ያው በወተት ላሞች ላይ ነው ስራ የጀመርኩት። ከዛም እስከ 20-30 ላም የነበረበት ነው። በጣም የሚያበረታታና የሚያጠናክር ስራ ነው እየሰራ ያለሁት። እዚህ በፊት እስከ 300 ሊትር ወተት በቀን አቀርብ ነበር። አሁን ባለው ሁኔታ 150 ሊትር ወተት በቀን አቀርባለሁ ለተጠቃሚ ማለት ነው። በዚህ ምክንያት ያው የሚያበረታታ ስራ እንደሆነ ነው ልገልጽላችሁ የምወደው። ወደ 5-6 ሰራተኞች ነው ይዤ እንቀሳቀስ የነበረው። አላቤ ራሱን የቻላለ ተንከባካቢ ደስታሉ፣ ጽዳት 2 ያላሉ። በዚህ ወደ 5-6 ሰራተኞች ከኔ ጋር አብረው እየሰሩ ያለ። እነሱ ደግሞ በየውስጣቸው ልጆች አሏቸው፣ 3-4 ልጆች ያሏቸው ናቸውና ሲቆጠር በዛ ያለ ስራጦች እዚህ እኔ ጋር አብረው እየሰሩ ያሉበት ሁኔታ ነው ያለ። ኢቭን ትምህርታቸውን ግማሽ ቀን ተምረው ግማሽ ቀን በዚህ ስራ ላይ የሚሳተፉ ልጆች እንዳሉ ነው ልገልጽልሽ የምወደው።
ወደ ከተማ የመፍለስ ጉዳይ ይታያል። ይሄ ግን አግባብነት የለውም። ምክንያቱም እዚያው ተተክለው ቢሰሩ ራሳቸውን ሊለውጡ ቤተሰቦቻቸውን ሊያግዙ ሊደግፉ የሚችሉበት አቅም እያለ ተሰዶ መጥቶ እዚህ የቀን ሰራተኛ ሌላ እየፈጠረ ያለበት ሁኔታ ይሄ እንዳለመታደል ነው የምቆጥረው እና ከከተማ ፈልሶ ከመምጣት መሬቱ ያለ እዚያው ነው፣ ሁሉም ነገር ያለ እዚያው ነው። እዚያው ተተክሎ ከወላጁ ጋር ቢሰራ ሊለወጥ ሊያድግ ይችላል ብዬ ነው የማስበው። ዩኒቨርሲቲ ተመርቆ ከቴክኒክ ወጥቶ አሻግሮ የመንግስት ስራ የሚጠብቅ ከሆነ ከኛ ብዙ መማር ይችላል ብለን እናስባለን። ምክንያቱም ይሄ የተማረውን ትምህርት በራሱ ሰርቶ የሚለወጥበትን ለራሱ ፈጥሮ ክሬት አድርጎ መስራት አለበት እንጂ መንግስት ስንቱን ሊሸከም ይችላል? መንግስት ይሄን ሁሉ የተመረቀ ኃይል ሊሸከም የሚችልበት ደረጃ የለውም። የመንግስት ድጋፍ ስላለ ራሱ የሚለወጥበትን መንገድ መጠበቅ አለበት እንጂ ከመንግስት አሻግሮ መጠበቅ እንደሌለበት ነው ማቅሙ። ያው የተፈጠረልኝ የስራ እድል በጣም ደስ ብሎኝ ያው እየሰራው ነው ያለው። እሱም ቢሆን እኔም ቢሆን ያው ደስ ብሎን ነው የምንሰራው ስራውን። ከሱ ያየሁት ትምህርት በጣም ብዙ ትምህርት ተምሬያለሁኝ። በተለይ በከብት በንጽህና ምን ያህል በልታ ምን ያህል ትታለባለች የሚለውን ስለመኖም ስላመጋገብም ሁሉን ነገር ተሱ ተምሬያለሁኝ። ነገ በኋላ ደግሞ የራሴን ብከፍት እነዚህን አይነት ነገሮች ተምሬያለሁ። ያው እነዚህንም አሳዩኝ ማለት ለራሴን ችሌ እሰራለሁ ብዬ አስባለሁ። በመንግስት ሰራተኝነትና አሁን በዚህ ስራ ተስማርቼ እየሰራው ያለው ሰማይና መሬት ነው ማለት ትችላለሽ። አንቺ እንደ ነፍሰ ጡር ወር ጠብቀሽ 4000 ብር 5000 ብር ማምጣት ምንም አይደለም። እንደውም እዛ በፊት የቆየውበትንም እኮንናለሁ ያ የሰራውበትን ጊዜ ማለት ነው። ምን ቀደም ብዬ ወጥቼ 2003 ላይ ነው ስራ ለቅቄ የወጣሁት በራሴ እንትንና እዛ በፊት ቀደም ብዬ በወጣ ብዙ ነገር የተሟላ ብዙ ነገር የተመቻቸ ነገር ነበረ። ብዙ ውጣ ውረዶች እንቅፋቶች ይኖራሉ፣ ቻሌንጆች ይኖራሉ። ለነሱ ደግሞ ይቻላል እንደተባለ ሁሉ እችላለሁ ብለሽ ውስጥሽን ካሳመንሽበት ኋይኖት እስከ ህይወት መስዋዕትነት ይከፈል የለ እንደ አምኜበት ያ ውጣ ውረድ ያን እንቅፋት ሰብሮ ለመውጣት መታገል ነው። የጀመርኩት ጅማሮ ውጤታማ እንዲሆን ነው። ይሄ ውጤታማ ደግሞ ለትውልድ ተረካቢ እንዲሆኑ ነው ልጆች እያደረኩ ያለው እንጂ ያለ ውጣ ውረድማ ከዚህ የሚደረስ ነገር አንዳችም ነገር የለም። ያን ግን በይቻላል መንፈስ ውስጥሽን አሳምነሽ ከገባሽ ሁሉም የሚቀር ነገር የለም። እኛ አሁን መንግስት እንደተባለው ትኩረት ሰጥቶ ድጋፎችም ተበረታተው ቢቀጥሉ እኛም ደግሞ የከተማ ግብርናውን ዘመናዊ ብናዘምን ኢቭን ባለፈው እንደውም ሞዴል አርሶ አደሮች ሞዴል የከተማ ገበሬዎች ብለው ቦታ ሁላ ተመርጦልን ነበር። ይሰጣም ብለን እየጠበቅን ነው ያለ። ምክንያቱም ከዚህ በተሻለ ስራ ለመስራት እና አሁን መንግስት ምንድነው ማድረግ ያለበት? አሁን ካለው ሀገራዊ ሁኔታ እነዚህ ባለሀብቶች እኔም ብቻ አይደለም እኔን መሰል ሰዎች የባንክ ክፍያ ቢራዘም እንደተባለው የምንጠይቃቸው አንዳንድ ድጋፎች ቢደረጉልን እኛ ከዚህ በላይ መስራት የምንችልበት ሁኔታ ነው ያለ። የስኳር በሽታ በሰውነት ውስጥ የሚገኝ የደም ስኳር ወይንም ግሉኮስ መጠን ከመደበኛው በላይ በሚሆንበት ጊዜ የሚከሰት የጤና እክል ነው። በሳይንሱ ድምፅ አልባው ገዳይ በሚል የሚጠራው ይህ በሽታ በወልቃይት ወረዳ ነዋሪዎች ላይ ከፍተኛ ማህበራዊና ኢኮኖሚያዊ ጫና እያሳደረ መሆኑን ነዋሪዎቹ ተናግረዋል። የበሽታው ስርጭት በአካባቢው እየተስፋፋ መምጣቱን ያሳወቀው የወልቃይት መጀመሪያ ደረጃ ሆስፒታል የሚመለከታቸው አካላት በበሽታው ዙሪያ አስቸኳይ ሳይንሳዊ ጥናት እንዲያካሂዱ ጥሪ አቅርበዋል። አምሳሏ ሞኜ ዝርዝር ዘገባ አለው። ሳይንሱ ድምፅ አልባ ገዳይ ብሎ ከፈረጃቸው የህመም አይነቶች መካከል አንዱ የስኳር በሽታ ነው። ህመሙ ከሰው ወደ ሰው የመተላለፍ ባህሪ ባይኖረውም በዓለም ዙሪያ ለበርካቶች ሞት እንዲሁም ለከባድ ማህበራዊና ኢኮኖሚያዊ ቀውስ መንስኤ እየሆነ ይገኛል። አቶ ተመስገን አልማው በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን የወልቃይት ወረዳ የሽረላ ቀበሌ ነዋሪ ናቸው። ህመሙ በሰውነታቸው ውስጥ መኖሩን ሳያውቁ ለረጅም ጊዜ ቆይተው ሰውነታቸው ከደከመ በኋላ ወደ ሆስፒታል መሄዳቸውን ይገልጻሉ። ቶሎ ምግብ ወይም የሆነ ጣፋጭ ነገር ካልቀመስክ ቶሎ አይመለስም። በቃ ላበት ምናምን በቃ በጣም ነው እንትን ያለክማ በጣም ደክሜ ነው የመጣው። ደግሞ
መንገዱ የእግር መንገድ ነበረው፣ መኪና ይገባው ነበር ቦታችን ማለት ነው። አቶ ተመስገን ህመሙን ካወቁ በኋላም ቢሆን የመድኃኒት እጥረት ከፍተኛ ፈተና እንደሆነባቸው አጫውተውናል። መድኃኒት እጥረት አለ። ተመልሰን እኛ ደግሞ ተመልሰን ስንመጣ ደግሞ ትራንስፖርቱ ምናምን ደግሞ በጣም ነው የሚያስቸግረን። የበሽታውን ጫና ለመቋቋም የኑሮ ዘይቤን ማስተካከልና በቂ ረፍት ማድረግ ከሐኪሞች የሚሰጥ ዋነኛ ምክር ቢሆንም ይህን ተግባራዊ ማድረግ ግን በኑሯቸው ላይ ተጨማሪ ጫና እንደፈጠረባቸው አቶ ተመስገን ይናገራሉ። ዶክተሮቹ የሚመክሩነው ምክር በጣም ጥሩ ምክር ነው የሚመክሩን፣ ግን እነሱ የመከሩነው ምክር እኛ ደግሞ ተግባራዊ ለማድረግ አይሟላልንም ማለት ነው። ምግብ እንኳን ያሉንን ሁሉም ተግባር አደርገዋለን ማለት ነው። ግን በስራ ምክንያት እረፍት ምናምን ያስፈልጋቸዋል ሲል እረፍት እንዳላደርገኛ ችግሩ ያው የኑሮው የስኳር ህመም ተላላፊ ካልሆኑና አደገኛ ከሆኑ በሽታዎች መካከል የሚመደብ መሆኑን የወልቃይት የመጀመሪያ ደረጃ ሆስፒታል ሜዲካል ዳይሬክተርና ጠቅላላ ሐኪም ዶክተር አብርሃም አለሙ ይጠቅሳሉ። የበሽታውን መንስኤዎችም እንዲህ ያስረዳሉ። ነን ኮሚኒኬብል ዲዚዝ የሚባሉት አንደኛው በጣም ገዳይ ናቸው በብዛትና ስኳር እንግዲህ ዋነኛው ነው። ከነዚህ መካከል አብዛኛው የኢንሱሊን እጥረት ወይ ደግሞ ሰውነታችን ኢንሱሊን ለመጠቀም ካለመቻል አንጻር ሬዚስታንስ መፈጠሩ ጋር የሚገናኝ ነው። ታይፕ 2 የሚባለው በጣም ኮመን ነው እና ብዙውን ጊዜ በላይፍ ስታይል ሞዲፊኬሽን በሚባሉት በሰው ያኗኗር ዘዬ ምክንያት የሚመጡ ናቸው። በአካባቢው የበሽታው ስርጭት ከፍተኛ ቢሆንም እስካሁን ድረስ በቂ ጥናቶች አለመደረጋቸውን ዶክተር አብርሃም ይጠቅሳሉ። የስርጭቱን መጠን ለመለካትና ዘላቂ መፍትሄ ለመስጠት የሚመለከታቸው ተቋማት ሳይንሳዊ ጥናት እንዲያደርጉም ጥሪ አቅርበዋል። ጥናት ግን እስካሁን አልተደረገም። ምናልባት ስርጭቱ ራሱ እንደዚህ እንዳለ የታወቀ ራሱ አይመስለኝም እና በጣም ኦፕነን እንግዲህ በተለይ ወደዚህ አካባቢ ያሉ ዩኒቨርሲቲዎች ጎንደር ዩኒቨርሲቲ ሊሆን ይችላል ቢመጡና በደንብ ቢጠና ቢታየለን ማህበረሰባችንን ለማገልገል ያው እንግዲህ አመቺ ይሆናል ማለት ነው። ዶክተር አብርሃም አክለውም የሕክምና ግብዓቶች እጥረት በሽታውን በተፈለገው ልክ ለመቆጣጠር ትልቅ ተግዳሮት መሆኑን አንስተዋል። እንደ ጠቅላላ ሐኪም የራሴ ፕሬዲክሽን አለኝ። ስኳር የደም ግፊት ያመጣል፣ ግፊትም እንደዚሁ ስኳር ያመጣል እና ከዛ ጋር ተገናኝቶ በደንብ ኤርሊ መቆጣጠር እንድችል መድኃኒቶች ግብዓት ምናምን ብዙ ጊዜ አይኖረንም። ምርመራም እንደዚሁ እና የግሉኮስ መመርመሪያ ኪቶች ራሱ እናጣለን። እነዚህ ስትሪፕ ምናምን እነሱን እንቸገራለን። በበሽታው የተያዙ ሰዎች ከሐኪም የሚሰጣቸውን ምክር በአግባቡ ተግባራዊ በማድረግ ራሳቸውን መጠበቅ መቻል ህመሙ የሚያደርሰውን ጉዳት ለመቀነስ አንዱ መንገድ መሆኑ ተመላክቷል። Diabetes care plans can include taking diabetes medicine. ጠቋሚው ሳይታወቅ የሚቀርብ የወንጀል ክስ ወንጀልን ለመከላከል የህብረተሰቡን ተሳትፎ ያሳድጋል። ለመሆኑ ጠቋሚው ሳይታወቅ የሚቀርብ የወንጀል ክስ እንዴትና በማን ይከናወናል? ዘጋቢያችን ሰለሞን ዘመኑ ከህግ ባለሙያ ጋር ቆይታ አድርጎ ተከታዩን ጥንቅር አዘጋጅተዋል። በአንድ አካባቢ ወንጀሎችና የህግ ጥሰቶች ሲፈጸሙ ሁኔታውን ለሚመለከተው አካል ጥቆማ መስጠት የዜጎች መብት ነው። ጥቆማውን የሚሰጡ አካላት በአካል ቀርበው ወይም ማንነታቸውን ሳያሳውቁ ጥቆማ መስጠትም መብታቸው መሆኑን ህግ ይደነግጋል። በአማራ ሚዲያ ኮርፖሬሽን የህግ አገልግሎት ዳይሬክቶሬት ከፍተኛ የህግ ባለሙያ አቶ ደመቀ ይብሬ ዜጎች ማንነታቸውን ሳያሳውቁ የሚሰጡት የወንጀል ጥቆማ ምርመራ የሚካሄድበትን ሁኔታ ገልጸዋል። በመጀመሪያ ደረጃ አንድ የወንጀል ክስ ፍርድ ቤት ቀርቦ ከመሰማቱ በፊት ማለፍ ያለባቸው በርካታ ሂደቶች አሉ። ከነዛ ሂደቶች መካከል የመጀመሪያው የወንጀል ሪፖርት ወይም ደግሞ ጥቆማ ማቅረብ ይሆናል ማለት ነው። ጥቆማ በሁለት መልኩ ነው ሊቀርብ የሚችለው ማለት ነው። የመጀመሪያው ወንጀል ሲሰራ ያየ ወይም ደግሞ ወንጀል መሰራቱን ያወቀና የሰማ ሰው በአካል ቀርቦ ማንነቱን ገልጾ ጥቆማ ሊሰጥ ይችላል። ሌላው ደግሞ ማንነቱን ሳያሳውቅ የወንጀል ጥቆማ ሊያደርግ ይችላል ማለት ሊሰጥ ይችላል ማለት ነው። ይሄ ማለት ወንጀል ሲሰራ ያየ ወንጀል ስለመሰራቱ የሚያውቅ ማንኛውም ሰው ወንጀልን ለመመርመር ስልጣን ላለው አካል የወንጀል ጥቆማ ወይም ደግሞ የወንጀል ሪፖርት ያቀርባል ማለት ነው። የጠቋሚው ማንነት ሳይታወቅ የሚመጣ የወንጀል ጥቆማ ምርመራ የሚጀመረው የወንጀል ስነ ስርዓት ህጉ ያስቀመጠውን አሰራር በመከተል መሆኑንም አቶ ደመቀ አስረድተዋል። ማንም ሰው እንግዲህ ጥቆማ ማንነቱን ሳያሳውቅ ጥቆማ
ስለሰጠ ብቻ ምርመራ ይጣራል ማለት አይደለም። ምርመራ የሚጣራው መቼ ነው? በወንጀል ስነ ስርዓት ህጉ ላይ እንደተቀመጠው ጥቆማው ከፍ ያለ የህግ መጣስን የሚያመላክት ከሆነ ነው። ከዛ በተጨማሪ ከፍ ያለ የህግ ጥሰትን የሚያመላክት ብቻ ሳይሆን ወንጀል መፈጸሙ በአካባቢያዊ ሁኔታዎች የተደገፈና የሚታመን መስሎ መታየት አለበት ማለት ነው። ማንም ሰው ማንነቱን ደብቆ ጥቆማ ስላደረገ ብቻ ምርመራ አይጀመርም ማለት ነው። ራሱ ተበደልኩ ያለው ሰው ቅሬታ ማቅረብ አለበት ወይም ደግሞ አቤቱታ ማቅረብ አለበት። ከዛ ውጭ በሆኑ ወንጀሎች ግን ማንኛውም ሰው ይመለከተኛል የሚል ሰው የወንጀል ጥቆማ ካቀረበ የወንጀል ምርመራ መደረግ አለበት ማለት ነው። ዜጎች ማንነታቸውን ሳያሳውቁ ለሚሰጡት ጥቆማ ጥብቅ የሆነ የሚስጥር ጠባቂነትና የወንጀል ጠቋሚዎች የጥበቃ ህግ አተገባበር እንዳለው ጠቅሰው ክሱን ወይም ጉዳዩን የሚመረምረውን አካልም አመላክተዋል። መረጃ የማሰባሰብ እና ክሱን የመምራት ሁኔታ በዋናነት ወንጀልን ለሚመረምረው አካል ነው። እንግዲህ ወንጀል የሚመረምር አካል የሚለው የተለያዩ ወንጀል የመመርመር ስልጣን ያላቸው አካላት ስላሉ ነው፣ ከፖሊስም ውጭ ማለት ነው። ፖሊስ እንደተጠበቀው ነው። ስለዚህ እነሱ ናቸው መረጃዎችን የሚያሰባስቡት ምርመራውን የሚያደርጉት ማለት ነው። ስለዚህ ከዛ ከቀረበው ጥቆማ በመነሳት ማስረጃዎችን የማፈላለግ ስራ የመርማሪ አካል ነው የሚሆነው ማለት ነው። ከዛ በተጨማሪም አቃቢ ህግም በተለይ ምርመራን የመምራት ከፖሊስ ጋር ተባብሮ ፖሊስን አግዞ ምርመራን የመምራት ኃላፊነትም ስላለበት እነዚህ አካላት በአንድ ላይ ሆነው ምርመራዎችን ማድረግ ክሱን መምራት ይጠበቅባቸዋል ማለት ነው። ማንነቱ ሳይታወቅ የሚቀርብ የወንጀል ጥቆማ አሰራር ዜጎች ህግ እንዲከበር በፍትህ ስርዓቱ ላይ ያላቸውን ተሳትፎ የሚያዳብር መሆኑንም አስገንዝበዋል። በሰሜኑ የኢትዮጵያ ክፍል በትግራይ ክልል ውስጥ